በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። አምላካችን መድኃኒታችን ኢየሱስ ክርስቶስ በራሱ ኃይልና ስልጣን ከሙታን ተለይቶ ተነሳ፣ ሰይጣንንም አሰረው፣ አዳምንም ነፃ ወጣው። ከእንግዲህ ወዲህ ደስታ፣ ሰላም፣ ሐሴት ሆነ እያልን ይሄው እንግዲህ ትንሣኤውን ከተቀበልን ጀምሮ እስከ በዓለ ጰራቅሊጦስ ድረስ በዚህ ሰላምታ በኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን በተለያዩ ጉዳዮች በምንገኝበት ጊዜ በቅዳሴው በጉባኤያቱ በአጠቃላይ እኛም ክርስቲያኖችም ስንገናኝ ያው መቼም አልተለመደም ነው እንጂ በዚህ መልኩ ነው ሰላምታ ተለዋወጥ እንደው አጥር ስናደርገውም ክርስቶስ ተንሥአ በአማን ተንሥአ ክርስቶስ ተነስቷል በእውነትም ተነስቷል እያልን በዚህ መልኩ ነው እንግዲህ የሱን ያምላካችንን ለሁላችንም ያንን ድንቅ የሆነውን የመስቀል ፍቅሩን ከገለጸልን በኋላ በመቃብር 3 ቀን 3 ሌሊት አድሮ ሙስና መቃብርን አጥፍቶ መግነዝ ፍቱልኝ መቃብር ክፈቱልኝ ሳይል በራሱ ኃይልና ስልጣን የተነሳበትን ይህን ታላቅ ለሁላችንም ትንሣኤ እንዳለን ያበሰረበትን ይህንን ሁኔታ በሚያጠይቅ መልኩ እየተቀባበልን ይሄንም ሰላምታ እየተለዋወጥን እንግዲህ የምንሰነበተው ማህደረ ተዋሕዶን ነው። እንደሱ እንዳምላካችን ፈቃድ ማዳመጥ የጀመርነው እንደ ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን እምነት ስርዓትና ትውፊት መድኃኔዓለም ኢየሱስ ክርስቶስ በነገረን ባመለከተን በሰጠን በቅርብ ባሉ ምንጮቻችን እየተመራን ወደ እናንተ የምናደርሰውን መርሃ ግብራችንን የምንከታተለው እንግዲህ በሰሙነ ትንሣኤ የልዑካኑ ልብሰ ተክህኖ የምእመናኑ ልብስ ነጭ በነጭ ይሆናል። በጾሙ ከአገልግሎት ውጭ ሆነ የከረሙት ከበሮና ጸናጸል እንዲሁም ተከልክሎ የቆየው ጭብጨባና ልልታ ድምጻቸውን ማሰማት ይጀምራሉ። አባ ጊዮርጊስ ዘጋስጫ በመጽሐፈ ምስጢር መሞት በሌለበት መነሳት አይኖርም፣ እንቅልፍ በሌለበት ፀሐይ አይኖርም፣ መሰረት በሌለበት አጥር አይኖርም በማለት እንደተናገረ የጌታችን ትንሣኤውን የምናከብረው አስቀድሞ በስጋው ስለሞተ ነው። ዳግመኛም እንግዲህስ እግዚአብሔር ብርሃን ይሁን ያለባት ብርሃንም የሆነባት የትንሣኤ ሰንበት የዕለታትም በኩር የሆነች የእሁድን ዜና እንናገር። የሰርግ ቤት ሆይ ሰላምታ ይገባሻል። የትንሣኤ ሰንበት ሆይ ሰላምታ ላንቺ ይሁን። የድነት ሰንበት ሆይ ሰላምታ ላንቺ ይገባሻል። የምስጢር ሰንበት ሆይ ሰላምታ ላንቺ ይሁን በማለት ምስጋና እናቀርብላት ዘንድ ተናግሯል። ይህ የከበረ አባቴ ጋስጫው መምህር አባ ጊዮርጊስ የተቀደሰች ትንሣኤውን በዓል እናደርግ፣ የእሁድንም ሰንበት እናክብር፣ ሞትን ላሸነፈው ምስጋና እናቅርብ፣ እንዘምርለትም፣ ዓለምን ሁሉ አበራ፣ ለእኛም የማይጠፋ ፍጹም ክብርን ሰጠን፣ የተበተኑትንም ወገኖች ሰበሰባቸው፣ አንድ ንጹሕ መንጋም ይሆን ዘንድ አደረጋቸው በማለት እንዳስተማረን በዚህች ዕለት በሞቱ ሞትን ድል ነስቶ ሕይወትን ለሰጠን አምላክ በአንድነት የደስታ ዝማሬን እናቀርባለን። እንግዲህ ከዕለተ ሰንበት ጀምሮ የእርሱን የአምላካችንን የመነሳቱን ሞትን ድል አድርጎ ሲነሳ የሆነውን ነገር ከዚያ በውስጡ ደግሞ ልናስተውላቸው የሚገቡ የመጽሐፍ ቅዱስ ጥቅሶችንም እያመጣን አንዳንድ ደግሞ ግር የሚሉ ነገሮችም ስለሚኖሩ እነዚህን እንደሱ እንደ አምላካችን ፈቃድ ይኸው መጽሐፍ እየጠቀስን እያጠራን እየተማርን እየተማማርን የምንቆይበት ጊዜ ነው። ልክ በሰሙነ ሕማማቱም ሆነ በአብይ ጾም በተለያየ ሁኔታ ስንሰማው እንደነበር ነው። አሁንም ቤተክርስቲያናችን ስንዱ ናትና ለሚኖሩ ጥያቄዎች ሁሉ መልስ አላትና በዛ መልኩ የምንከታተለውን ነው። የድህነት ባለቤት የፍቅር አምላክ የትንሣኤው ጌታ እያስተማረን እሱ በቸርነቱ እንዲገልጽልንም ደጅ እየጠናን በልባችንም ጽላት ጽፎልን ለፍሬ ለበረከት እንዲያደርግልን እሱን አምላካችን እርዳን እያልን የምንከታተለው ይህችን ቀን ዳግም እንድናያት ስለረዳን ክብርና ምስጋና አሁንም ለገናና ስሙ ይሁንልን። እመብርሃን አዛኝቱም ልመናዋ ጸሎቷ አልተለየንምና አሁንም ለመዳናችን እሷም እሱን በሱ ፈቃድ ወልዳ የሰጠችን ምክንያተ ድኅነትና ልመናዋ ጸሎቷ እንዳይለየን ቤዛዊት ዓለም ንጽሕተ ንጹሐን ቅድስተ ቅዱሳን ስሟን ጠርተን ሁልጊዜም የማናፍር ርርተ ሕሊና ርርተ ልቦና ሁልጊዜም በማይሻረው በቀደመው ቃል ኪዳኗ አልተለየችንምና ስሟ የከበረ የተመሰገነ ይሁን። ከትንሣኤ በኋላ ሁላችሁም እንደምታውቁት ሰኞ ማክሰኞ በማግስቱ እንዲሁ ማክሰኞ ረቡዕ የተለያየ ስያሜዎች አሏቸው እስከሚቀጥለው እስከ ዳግም ትንሣኤ ማለት ነው። ይሄንን በጣም በስፋት የዛሬ ዓመት እያንዳንዱን ቃል በቃል አይተናል። አሁን እንደው ስማቸውን ብቻ እንዳንረሳ ለማስታወስ ያህል ከትንሣኤ ጀምሮ እስከ ዳግም ትንሣኤ ጸሎተ ቅዳሴ የሚጀምረው ከጠዋቱ 11 ሰዓት ተኩል ነው። ይሄውም ከትንሣኤ እስከ በዓለ ጰራቅሊጦስ ያሉት ዕለታት እንደ ትንሣኤ ዕለት ስለሚቆጠሩ ነው። በትንሣኤ ማግስት የሚገኘው ዕለተ ሰኑይ
ማዕዶት ወይም ጸአተ ሲኦል ይባላል። ማዕዶት ማለት ሽግግር ማለት ነው። ይኸውም የነፍሳት ከሲኦል መውጣት ወደ ገነት መሸጋገር የሚታሰብበት ዕለት ነው። ዕለተ ሰሉስ ማክሰኞ ቶማስ ይባላል። ዕለተ ረቡዕ አልዓዛር፣ ዕለተ ሐሙስ አዳም ወይንም አዳም ሐሙስ፣ ዕለተ አርብ ቤተ ክርስቲያን፣ ዕለተ ቀዳሜ አንስት እንዲሁም ዕለተ እሁድ ዳግም ትንሣኤ ወይም ፈጸምነ በመባል ይጠራሉ። እንግዲህ በየዕለታቱ የሚታሰቡትን በዓላት በዝርዝር የዛሬ ዓመት ስላየናቸው እንደው መለስ ብላችሁ ብትችሉ ፕሌሊስት የሚለው ላይ ገብታችሁ የአብይ ጾም ሰንበታት በሚለው ውስጥ ልታገኙ ትችላላችሁ። እንደው ድግግሞሽ እንዳይሆንብን በማለት ነውና ዘርዘር ያለ ትንታኔ ያለው ስለሆነ እያንዳንዱን ወደ ኋላ መለስ ብላችሁ ብታዩት ብዙ ሕይወት የሆነ ትምህርት እናገኝበታለን። እንግዲህ ዕለተ ሰኑይ አባታችን አዳም በጌታ ሕማምና ሞት ያገኘውን ድነት የምናስብበት ዕለት ስለሆነ ነው እንግዲህ ማዕዶት ብለን የምንጠራው። ቤተ ክርስቲያን ያለውም ደግሞ የዕለተ አርቡ ቤተ ክርስቲያን የተመሰረተችው በዕለተ ስቅለት ቢሆንም ተደራራቢ በዓል እንዳይሆን ሊቃውንቱ ከዕለተ እሁድ በኋላ እንዲከበር የወሰኑት ዕለት ነው። እነዚህ እንግዲህ እንድናስባቸው ነው። ቀዳሚም ቅዱሳት አንስት ይባላል። በዮሐንስ ወንጌል ምዕራፍ 19 እንደተጻፈው ቅዱሳት አንስት የጌታችን ኢየሱስ ክርስቶስን መቃብር ሽቱ ለመቀባት ሄደው ስለነበር እነርሱን ለማሰብ የተሰየመ በዓል ነው። እንግዲህ በዓለ ትንሣኤ የሚባለው ከእሁድ እስከ እሁድ ያሉትን ቀናት እንደ አንድ በመውሰድ ነው። የጌታችን ትንሣኤ አስቀድሞ በትምህርቱ ነፍሴን ደግሞ አነሳት ዘንድ አኖራታለሁና ስለዚህ አብ ይወደኛል፣ እኔ በፈቃድ ያኖራታለሁ እንጂ ከኔ ማንም አይወስዳትም፣ ላኖራት ስልጣን አለኝ፣ ይህችንም ትእዛዝ ከአባቴ ተቀብያለሁ ብሎ ነበር ዮሐንስ ወንጌል ምዕራፍ 10። በዚሁም መሰረት ጌታችን አስቀድሞ እንደተናገረው ራሱን ለዓለሙ መስዋዕት አድርጎ አቀረበ። በመስቀል ላይ ተሰቅሎ ሞተ። በዕለት አርብ በአዲስ መቃብር ከተቀበረ በኋላ መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል በሶስተኛው ቀን ተነሳ። ይህች ጌታችን ከሙታን ተለይቶ የተነሳባት ዕለት ትንሣኤ ትባላለች። ይህንኑ ነው እንግዲህ አብዝተን አምልተን አስፍተን አባቶቻችን የነገሩን ትምህርት ከዚህ በመቀጠል እንግዲህ ሌሎችንም ጉዳዮች እያስከተልን ለዛሬ ከትንሣኤው ጋር ልንሰማቸው ከሚያስፈልጉ በክፍል 1 የምናየው መርሃ ግብራችን ነው። ከዛ የቀሩትን ደግሞ እያስከተልን በተከታታይ እንደሱ እንዳምላካችን ፈቃድ እንከታተላለን። ለዛሬ በስፋት የምንመለከተው የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ትንሣኤ ከትንሣኤዎች ሁሉ ልዩ የሚያደርገው ምንድነው የሚለውን በተለያዩ ነጥቦች የምንመለከትበት መጽሐፍት የሚነግሩን የምናደምጥበት ነው። እንዲህ እናደምጣለን። የአምላካችን የኢየሱስ ክርስቶስ ትንሣኤ ቅድስት ተብሎ ይጠራል። ምክንያቱም የጌታችን ትንሣኤ በብዙ መልኩ ከፍጡራን ትንሣኤ ስለሚለይ ነው። ባሕረ ጥበባት ቅዱስ ያሬድ ከትንሣኤዎች ሁሉ ይህን ልዩ የሆነውን የትንሣኤን በዓል የምናከብርበትን ምክንያት ሲናገር እግዚአብሔር በፈቃዱ የመረጣት በዓለ ፋሲካን እናድርግ፣ ልዩ በሆነች ትንሣኤው መንፈሳዊት በዓል እናድርግ፣ ከፍ ከፍ የምትል በዓለ ፋሲካን እናድርግ በማለት የጌታችን የትንሣኤ በዓል ከበዓላት ሁሉ ልዩና ከፍ ከፍ ያለች መሆኗን መስክሯል። እናም የጌታችን ትንሣኤ ልዩ የሚያደርጋት በምንድን ነው የሚል ጥያቄ ስለሚነሳ ስለ ልዩነቱ የተወሰኑ ነጥቦችን በመዘርዘር እንድንመልከት። የመጀመሪያው ነጥባችን አስነሽ የሌለበት ትንሣኤ ነው ልዩ የሚያደርገው። አስነሽ የማይሻ የመጀመሪያውና የመጨረሻውም ትንሣኤ የተደረገ የክርስቶስ ትንሣኤ ብቻ ነው። በስልጣኑና በፈቃዱ የተነሳ ከእርሱ በፊት አልነበረም፣ ከእርሱ በኋላም አይኖርም። ከእርሱ በፊትም የነበሩት እንኳ የዕለት ሬሳ የሆኑት የኢያኢሮስ ሴት ልጅ የመበለቲቱ ልጅ የ4 ቀን ሬሳ አልዓዛር ከሞት ቢነሱ አስነሻላቸው። በታሪክ አልዓዛር ተነሳ ብሎ በኃይሉ ያስነሳ ከክርስቶስ በቀር በመጽሐፍ ቅዱስ የተመዘገበ የለም። ቅዱሳን እነ ኤልያስና እነ ኤልሳ ሙታንን ቢያስነሱ ወደ እግዚአብሔር ጸልየው ወድቀው ተነስተው ነው። የእግዚአብሔርን እርዳታ ጠይቀው እንጂ በስልጣናቸው አይደለም። ጌታችን ኢየሱስ ክርስቶስ ግን ሌሎችን ያስነሳው ራሱም የተነሳው በራሱ ኃይልና ስልጣን ነው። ጌታ በወንጌሉ እንዲህ እንዳለ ነፍሴን ደግሞ አነሳት ዘንድ አኖራለሁና ስለዚህ አብ ይወደኛል፣ እኔ በፈቃዴ አኖራታለሁ እንጂ ከኔ ማንም አይወስዳትም፣ ላኖራት ስልጣን አለኝ፣ ደሞም ላነሳት ስልጣን አለኝ እንዳለ የተነሳው በራሱ ስልጣን ነውና ዮሐንስ 10:16 ሊቁ ቅዱስ ዮሐንስ አፈወርቅም በሶስተኛው ቀን ነፍሱን ከስጋው ጋር አዋሃዳት ያለው በገዛ ስልጣኑ መነሳቱን ሲገልጥ ነው ብሎ ተርጉሞታል። ጌታችን በወንጌሉ የትንሣኤው በኩርና የሰው ልጅ የሚያስነሳ ራሱ መሆኑን ሲናገር ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳ ሕያው ይሆናል፣ ሕያው የሆነም የሚያምንብኝ ሁሉ ለዘላለም አይሞትም በማለት ዮሐንስ 11 ትንሣኤያችን እርሱ መሆኑን አረጋግጦልናል። መናፍቃን
እግዚአብሔር ከሙታን አስነሳው ያለውን የሐዋርያውን ቃል ይዘው አብ አስነሳው እንጂ በራሱ ስልጣን አልተነሳም ብለው ከአብ ለማሳነስ ይሞክራሉ። ይህን ወደፊት በዝርዝር እንመጣበታለን። እነዚህም ትርጓሜውን ያልተረዱ ከምስጢሩ የወነበዱ ቃሉን የሚያወላግዱ ሰዎች ናቸው። ሲጀመር እግዚአብሔር የሚለው ስም የሶስቱም የጋራ መጠሪያ ስማቸው እንደሆነ ያልተረዱ ናቸው። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 የሐዋርያት ሥራ ምዕራፍ 20 ቁጥር 28 ምክንያቱም አብ እግዚአብሔር ተብሎ ይጠራል፣ ወልድም እግዚአብሔር ተብሎ ይጠራል። ዮሐንስ 1:1 አሁንም እዚሁ የሐዋርያት ሥራ ምዕራፍ 20 ቁጥር 28 መንፈስ ቅዱስም እግዚአብሔር ተብሎ ይጠራል። ዮሐንስ ወንጌል ምዕራፍ 1 ቁጥር 2 ስለዚህ ቅድስት ሥላሴ በፈቃድና በስልጣን አንድ በመሆናቸው አንዲት በሆነች በአብ በራሱና በመንፈስ ቅዱስ ፈቃድና ስልጣን መነሳቱን ለማስረዳት ነው። ስለዚህ እግዚአብሔር አስነሳው ሲል እግዚአብሔርነቱ ወይም ኃይለ መለኮቱ አስነሳው፣ ወደ መቃብር የወረደው ሥጋን የተዋሃደው መለኮት ከሞት አስነሳው ሲል ነው። ጌታችን ኢየሱስ ክርስቶስ ከሙታን ተለይቶ የተነሳው በታላቅ ኃይልና ስልጣን ነው። ይህ ኃይልና ስልጣን የባህሪ ገንዘቡ ነውና ነቢዩ ኢሳይያስ ተጨነቀ፣ ተሰቃየም፣ አፉንም አልከፈተም፣ ለመታረድ እንደሚነዳ ጠቦት በሸላቶቹም ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም በማለት ኢየሱስ ክርስቶስ በሰቃዮቹ ፊት ዝም ማለቱ፣ በሚገርፉት ፊት የቁጣ ቃል አለመናገሩ በፈቃዱ እንደሚሞት የሚያጠይቅ ትንቢት ነበር። ኢሳይያስ 53 ምክንያቱም ዝምታው ፈቃዱን ያስረዳል። ያለ ፈቃዱ በግድ የሚሰቀል ሰው ምን አጠፋው፣ ምንድነው ወንጀሌ ብሎ መሟገቱና መለማመጡ፣ መጮሁ፣ ማልቀሱ የማይቀር ነው። ጌታችን ግን ያን ሁሉ የመከራ ዶፍ ሲያወርዱበት አንዲት ቃል አልተናገረም። ይኸውም በፈቃዱ መሰቀሉንና መሞቱን ያስረዳናል። በፈቃዱ መሞቱ ደግሞ በፈቃዱ መነሳቱን ያስረዳል። ይህ እንግዲህ የመጀመሪያው አስነሽ የሌለበት በራሱ ኃይልና ስልጣን እግዚአብሔርነቱ አስነሳው የሚለው የትንሣኤው ነገር ልዩ የሚያደርገው ነው። ሁለተኛው የጌታችን ትንሣኤ ከትንሣኤዎች ሁሉ ልዩ የሚያደርገው ዳግም ሞት የሌለበት ትንሣኤ በመሆኑ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ ሲነሳ ሁለተኛ ሞት የለበትም። የእነ አልዓዛር ትንሣኤ እንደገና ሞትን ያስከትላል። የጌታችን ትንሣኤ ግን ሞትን የማያስከትል ፍጹም ትንሣኤ ነው። ትንሣኤውም ተነስተው እንደሞቱት ትንሣኤ አልነበረም። የዘላለም ወይም ለዘላለም ሕይወት ኖሮ ዳግም ሞት ላይገዛው ተነሳ። ባሕረ ጥበባት ቅዱስ ያሬድ ሙታንን የሚያድናቸው ክርስቶስ ከሙታን ተነሳ፣ ሞት ለዘላለም ላያገኘው በሦስተኛው ቀን ተነሳ በማለት ክርስቶስ ዳግም ሞት እንደሌለበት ግልጥ አድርጎልናል። ልሳነ ፍረት ቅዱስ ጳውሎስም ክርስቶስ ከሙታን ተነስቶ ወደፊት እንዳይሞት ሞትም ወደፊት እንዳይገዛው እናውቃለንና መሞትን አንድ ጊዜ ፈጽሞ ለኃጢአት ሞቷልና በማለትም ገልጦታል። ሮሜ ምዕራፍ 6 ባሕረ ጥበባት መጋቤ ምስጢራት ቅዱስ ያሬድም አሁንም እንዲህ ሲልም ተቀኝቷል። ከዚህ በኋላ ዳግመኛ ሞት አያገኘውም። እርሱ አስቀድሞ ብዙ ሙታን አንስቶ በሦስተኛው ቀን ከሙታን ተለይቶ ተነሳ በማለት የክርስቶስ ትንሣኤ ዳግም ሞት የሌለበት መሆኑን ዘምሯል። የአዳምና ሔዋንን፣ አቤልና ኖህን፣ አብርሃምን፣ ይስሐቅን፣ ያዕቆብን፣ ዮሴፍን፣ ሙሴንና እነዚህን የመሳሰሉትን ደጋጎች ያስቀረ መቃብር ድል ተነሳ። የሞት መዝጊያም ተሰበረ። የመቃብር ድንጋይ ተንከባለለ። ቅዱሳን መላእክትም ሕያውን ከሙታን መካከል ለምን ትፈልጉታላችሁ? ተነስቷል፣ ከዚህ የለም በማለት ትንሣኤውን ዘመሩ፣ ድሉን ሰበኩ። ቅዱሳን አንስት ቅዱሳን ሐዋርያትም ባዶውን መቃብር ተመለከቱ። የአበውን ሥጋ የበላ መቃብር በክርስቶስ መነሳት ተራቁቷል። ስለዚህ ይህ የክርስቶስ ትንሣኤ ትንሣኤያችን ነውና በፍጹም ደስታ እናከብረዋለን። ጌታችንም ፊተኛውና መጨረሻው ሕያውም እኔ ነኝ፣ ሞቼም ነበርኩ፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ ብሏል። ራዕየ ዮሐንስ ምዕራፍ 1 ቁጥር 18። ሦስተኛው ጌታችን ትንሣኤውን ልዩ የሚያደርገው ትንሣኤ ዘጉባኤን የማይጠብቅ ትንሣኤ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ስብከቱ 3 ሙታንን አስነስቷል። እነዚህም ወለተ ኢያኢሮስን፣ ወልደ መበለትንና አልዓዛር ናቸው። እነዚህን 3 ሙታን ማስነሳቱ እንዲሁ በአጋጣሚ አይደለም፣ ምስጢር ያለበት ነው። ጌታችን ከ3 የሞት አይነት እንደሚያድነን ሲናገር ነው። እነዚህም የህሊና ሞት፣ የሥጋ ሞትና የነፍስ ሞት ናቸው። የህሊና ሞት የሚባለው ከሃይማኖትና ከምግባር ተለይቶ ከእግዚአብሔር ጸጋ ተራቁቶ በኃጢአትና በበደል ጸንቶ መኖር ማለት ነው። የሥጋ ሞት የሚባለው ደግሞ ነፍስ ከሥጋ ተለይታ ከዚህ ዓለም መሰናበት ማለት ነው። የነፍስ ሞት የሚባለው በኃጢአት ምክንያት ተፈርዶ ወደ ገሃነም መውረድ ማለት ነው።
እነዚህን 3 ሞቶች እንደሚያርቅልን ሲያጠይቅ 3 ሙታንን ብቻ አስነስቶ አሳይቶናል። እነዚህ ከሞት የተነሱ ሰዎች እንደገና ሞተው ዳግመኛ ትንሣኤ ዘጉባኤን ይጠብቃሉ። አምላካችን ግን ወሐፀረ ዕድሜ ለርእሱ እንዲል ዳግመኛ ላይ ሞት ትንሣኤ ዘጉባኤን ሳይጠብቅ በ3ኛ ዕለት ሞትን ድል አድርጎ ፈጥኖ ተነስቷል። ስለዚህ የጌታችንን ትንሣኤ በዚህ ልዩ እናደርገዋለን። 4ኛ የትንሣኤያችን በኩር የሆነ ትንሣኤ ስለሆነ ነው ልዩ የሚያደርገው። የክርስቶስ ትንሣኤ የትንሣኤያችን በኩር ነው። እርሱ መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይል በባህሪው ሞትን ድል አድርጎ እንደተነሳ ሙታንም በትንሣኤ ዘጉባኤ መቃብር ክፈቱልን፣ መግነዝ ፍቱልን ሳይሉ በጸጋ ሞትን ድል አድርገው ይነሳሉ። በነገራችን ላይ ትንሣኤ ዘጉባኤ ማለት ሁሉም የሚነሳበት በኋላ በስተመጨረሻው የሚሆን ነገር ነው። ሐዋርያው ቅዱስ ጳውሎስ ኢየሱስ እንደሞተና እንደተነሳ ካመን እንዲሁም በኢየሱስ ያንቀላፉት እግዚአብሔር ከእርሱ ጋር ያመጣቸዋል በማለት ትንሣኤው ለትንሣኤያችን በር ከፋች መንገድ አመላካች መሆኑን ተናግሯል። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 14 በእርሱ ትንሣኤ ማመናችን ለድኅነታችንና ለትንሣኤያችን መሠረት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለባሕርይ አባቱ ለአብ ለእናቱ ለንጽሕት ቅድስት ድንግል ማርያም የበኩር ልጅ እንደሆነ ሁሉ ለበጎ ነገርም ሁሉ በኩር ነው። የትንሣኤያችንም በኩር እርሱ ነው። ዕብራውያን 1:6 ሉቃስ ምዕራፍ 2 ቁጥር 7 ሐዋርያው ቅዱስ ጳውሎስ ዳግመኛ እንዲህ አለ። አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። ሞት በሰው በኩል ስለመጣ ትንሣኤ ሙታንም በሰው በኩል ሆኗልና ሁሉ በአዳም እንደሚሞቱ እንዲሁ ሁሉ በክርስቶስ ደግሞ ሕያዋን ይሆናሉና፣ ነገር ግን እያንዳንዱ በራሱ ተራ ይሆናል። ክርስቶስ እንደ በኩራት ነው በማለት በሐዲስ ኪዳን ለሚከናወኑ የቅድስናና የትሩፋት ሕይወት ምንጩ በኩሩ ክርስቶስ እንደሆነ ነግሮናል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 20 ሐዋርያው በሮሜ መልእክቱም ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለንና በማለት ክርስቶስ የኖረውን ሕይወት ከኖርን በእግር ከተከተልነው በግብር ከመሰልነው ክብሩ እንደምንሳተፍ ቃል ገብቶልናል። ሮሜ ምዕራፍ 6 ቁጥር 5 አንደኛ ቆሮንቶስ ምዕራፍ 10 ቁጥር 55 ሊቀ ሐዋርያት ቅዱስ ጴጥሮስም ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍም ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ በማለት አጽንኦት ሰጥቶበታል። የክርስቶስ አምላክና አባት ይባረክ ሲል ክርስቶስ አምላክ ነው። ነገር ግን የአምላክ አምላክ ኖሮ አይደለም፣ በሥጋ ርስት ስለተዋህደው ሰውነት መናገሩ ነው እንጂ። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 3 የጌታችን ትንሣኤ ለማያልፍ ርስት ዳግመኛ የተወለድንበት ነው። ይህንን ታላቅ የትንሣኤ ጸጋ አስመልክቶ ቅዱስ ጳውሎስ ሲናገር በሚመጡ ዘመናትም በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉም የሚበልጠውን የጸጋውን ባለጠግነት ያሳየን ዘንድ ከእርሱ ጋር አስነሳን በማለት ያን ሁሉ መከራ የተቀበለው ከቅድስናው እንድንሳተፍ ከመለኮታዊ ክብሩ በጸጋ እንድንቋደስ ነው። ኤፌሶን ምዕራፍ 2 ቁጥር 6 በሰማይና በምድር ያሉ ሁሉ በእርሱ ተፈጥረዋልና ኢየሱስ ክርስቶስ የፍጥረታት በኩር የፍጥረታት አስገኝ ነው። ሁሉ በእርሱና ለእርሱ ተፈጥሯል። እርሱም ከሁሉ በፊት ነው፣ ለዘመኑ ጥንት፣ ለመንግስቱ ሽረት የሌለበት ከአብና ከመንፈስ ቅዱስ ጋር በአንድነት በሕልውና የነበረ ነው። ሁሉም በእርሱ ተጋጥሟል። እርሱም የአካሉ ማለት የቤተ ክርስቲያን ራስ ነው። እርሱም በሁሉ ፊተኛ ይሆን ዘንድ መጀመሪያ ከሙታንም በኩር ነው ሲል ተናግሯል። ቆላሲስ ምዕራፍ 1 ቁጥር 16 ቅዱስ ዮሐንስም በራእዩ ካለውና ከነበረው ከሚመጣውም በዙፋኑም ፊት ካሉት ከሰባቱ መናፍስት ከታመነውም ምስክር ከሙታንም በኩር የምድርም ነገሥታት ገዥ ከሆነ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ሲል በኩረ ትንሣኤ መሆኑን ነግሮናል። ራእይ ምዕራፍ 1 ቁጥር 5 በብሉይ ኪዳን እነ ኤልያስና እነ ኤልሳ ሙት አስነስተዋል። አንደኛ ነገሥት ምዕራፍ 17 ቁጥር 22፣ ሁለተኛ ነገሥት ምዕራፍ 4 ቁጥር 32። በአዲስ ኪዳንም ራሱ ባለቤቱ ክርስቶስ የመኮንኑን ልጅ የመበለቲቱን ልጅና አልዓዛርንም ከሞት አስነስቷቸዋል። ማቴዎስ ምዕራፍ 9 ቁጥር 25፣ ሉቃስ ምዕራፍ 7 ቁጥር 15፣ የዮሐንስ ወንጌል ምዕራፍ 11 ቁጥር 44። በመስቀል ላይ ነፍሱን በፈቃዱ አሳልፎ በሰጠም ጊዜ አያሌ ሙታን ከእግረ መስቀሉ ተነስተዋል። ማቴዎስ 27 ቁጥር 53። እነዚህ ሁሉ በኩረ ትንሣኤ አልተባሉም። ምክንያቱም አንደኛ በራሳቸው ኃይል የተነሱ አይደሉም። ሁለተኛ ለተወሰነ ጊዜ ከኖሩ በኋላ ተመልሰው ሞተው ትንሣኤ ዘጉባኤን የሚጠብቁ ናቸው። ሶስተኛ ተፈጥሮ አስገድዷቸው እንጂ በፈቃዳቸው የሞቱ አይደሉም። አራተኛ
ፍጡራን ናቸው። ኢየሱስ ክርስቶስ ግን የባሕርይ አምላክ በመሆኑ በገዛ ፈቃዱ ነው የሞተው። የተነሳውም በራሱ ኃይልና ሥልጣን ነው። ሐዋርያው ቅዱስ ጳውሎስ ስለ ትንሣኤ ሲመሰክር ክርስቶስ ካልተነሳ ሙታን የማይነሱ ከሆነ በኤፌሶን ከአውሬ ጋር ምን አታገለኝ በማለት ከአውሬ ጋር እስከ መታገል ድረስ መከራ የተቀበለው በክርስቶስ ትንሣኤያችን መረጋገጡንና ከሞት በኋላ ሌላ ዘላለማዊ ሕይወት ከመቃብር ባሻገር ዘላለማዊ ትንሣኤም እንዳለ ለማብሰር መሆኑን ተናግሯል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 12። አምስተኛው ነጥባችን ጌታችን ትንሣኤው ልዩ የሚያደርገው በሐዲስ ሥጋ የተደረገ ትንሣኤ በመሆኑ ነው። የክርስቶስ ትንሣኤ በሐዲስ ሥጋ ወይም አካል የተከናወነ ትንሣኤ ነው። ሌሎችን አዳነ፣ ራሱን ግን ማዳን አይችልም ብለው አይሁድ የተዘባበቱበት ጌታ በኩረ ምዕመናን ሆኖ በሐዲስ ሰውነት በብርሃናዊ አካል ሞትን ድል አድርጎ ተነሳ። አንደኛ ቆሮንቶስ 15 ቁጥር 20። በሕማማቱ ወራት በግርፋት የተለወጠው ሰውነቱ ሞት አጥልቶበት የነበረውም ፊቱ በሄሮድስና በጲላጦስ ፊት ተንገላቶ የቆመ ሕይወቱ የቆሰለ አካሉ ተለውጦ ብርሃን ለብሶ ብርሃን ተጎናጽፎ ተነስቷል። ሕይወትን ሞት ሊገዛው ስለማይችል ትንሣኤና ሕይወት እኔ ነኝ ብሎ የሰበከ ጌታ በአዲስ አካል በቀዋሚ አካል ተነስቷል። ዮሐንስ 11:25 ክርስቶስ በሥጋ ከመገለጡ በፊት ቀኑ ጨለማ ነበር፣ ሲወለድ ሌሊቱ በራ። በተመሳሳይ ክርስቶስ ሲሰቀል ቀኑ ጨልሞ ነበር፣ ሲነሳ ደግሞ ሌሊቱ በራ። ማቴዎስ 27 ቁጥር 42። ሊቁ ቅዱስ ያሬድን በዝማሬው ሲመሰክር ከሚነድ የእቶን እሳት አዳነን፣ ብርሃንን የሚጎናጸፈው ጌታ ተነሳልን በማለት በዕለተ ዓርብ ከሲኦል እሳት ካዳነን በኋላ በዕለተ እሁድ በመንፈቀ ሌሊት ብርሃን ተጎናጽፎ መነሳቱን መስክሯል። እርሱ በአዲስ ሥጋ እንደተነሳ በትንሣኤ ዘጉባኤ ሁላችንም የአካል ጉድለት በሌለበት በማይራብ በማይታመም በማይጎሳቆል በአዲስ ሥጋ እንደምንነሳ ሊቁ ቅዱስ ያሬድ ሲዘምርም ዛሬ በሥጋው መጋረጃ ድነት ሕይወት ያለባትን የጽድቅን ጎዳና አደሰልን ብሎ ዘምሯል። ስድስተኛው ነጥብ ሕይወትን የሚሰጥ ትንሣኤ የሚለው ነው። የአምላካችን ትንሣኤ ከሌሎቹ ልዩ የሚያደርገው እና አልዓዛር ቢነሱ ቅዱሳንም በተሰጣቸው ጸጋ ሌሎችንም ቢያስነሱ የእነርሱ ትንሣኤ ለትምህርት፣ ለተግሳጽ፣ የእግዚአብሔርን ድንቅ ሥራ ለማድነቅ ጌትነትና ወይም ደግሞ ጌትነቱንና ከሃሊነቱን ለመመስከር እንጂ በእነርሱ ትንሣኤ የእኛ ሕይወት አልተገኘም። ቅዱሳን ሙታንም ቢያስነሱ የቅዱሳን ክብር የእግዚአብሔር ቸርነት እንዲገለጥ እንጂ እነርሱ ባደረጉት ትንሣኤ የሰው ልጅ ትንሣኤ አላስገኘም። ትንሣኤያችን የተገኘው ሕይወታችንም የተረጋገጠው በክርስቶስ ትንሣኤ ነው። ቅዱስ ያሬድ እንዲህ ብሎ እንደዘመረ ይህ ቀን ዛሬ ታላቅ የደስታና የትንሣኤ ቀን ነው። የእርሱን ሕይወት አካፈለን፣ ወደ ደስታው አስገባን፣ በሰንበት ትንሣኤውን አደረገ ሲል ትንሣኤውንና ሕይወቱን እንዳካፈለን ነግሮናል። ዳግመኛም እነዚህ ከሞት የተነሱ ሰዎች ከአንበሳ መንጋጋ ሥጋ የመንጠቅ ያህል ከሞት አመለጡ እንጂ ሞትን አላሸነፉም። ሞትን ለአንዴና ለመጨረሻ ጊዜ ኃይል እንዳይኖረው አድርጎ ድል የነሳው ክርስቶስ ብቻ ነው። ያውም ሞትን በሞቱ ድል ያደረገ ክርስቶስ ብቻ ነው። በዚህም ሞቱም ሆነ ትንሣኤው ልዩ ነው። ቅዱስ ኤፍሬም ሌሎቹ ቢሞቱ በሞት ተሸንፈው ነው፣ ክርስቶስ ግን ሞትን ለመግደል በፈቃዱ ሞተ ብሏል። ሊቁ ቅዱስ ያሬድም የጨለማ ኃይል ተሰደደ፣ ዛሬ በሰንበት በዚህ ዕለት ሞትን አሸንፎ ተነስቷልና በማለት ዘምሯል። ጌታን የተሰቀለበትንና የሞተበትን ቀን በልዩ በዓል የምናከብረው ስቅለቱና ሞቱ ልዩ በመሆኑ ነው። እነዚያ ከሞት ቢነሱ ሞት ወይ መውጊያ የታለ፣ ሲኦል ወይ ድል መንሳት ወዴት አለ ተብሎ እንዲዘመር አላደረጉም። ይህን ያደረገው ክርስቶስ ብቻ ነው። እርሱም አንድ ጊዜ ባደረገው ትንሣኤ ለሁለቱም ትንሣኤያችን በኩር ሆኗል። ራእይ ምዕራፍ 20 ቁጥር 6። የመጨረሻው የጌታችንን ትንሣኤ ከሌሎች ሁሉ ትንሣኤ ልዩ የሚያደርገው ሰባተኛው ነጥባችን በሕትምት መቃብር የተደረገ ትንሣኤ በመሆኑ ነው። ትንሣኤና ሕይወት የሆነው አምላካችን ሞትን ድል ነስቶ በድንቅ ምስጢር መቃብሩ እንደተዘጋ መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይል እሁድ በመንፈቀ ሌሊት ከሙታን ተለይቶ ተነሳ። ያን ጊዜ ዓለም በብርሃን ተዋጠ። የጽንሰቱና የልደቱ ምስጢር ከትንሣኤው ምስጢር ጋር የተስማማ ነበር። ይኸውም በጽንሰቱና በልደቱ የእናቱ የንጽሕት ቅድስት ድንግል ማርያምን ማኅተመ ድንግልናን ሳይከፍት እንደተጸነሰና ሳይከፍት እንደተወለደ ሁሉ አሁንም በተዘጋ በተገጠመ መቃብር በድንቅ አምላካዊ ጥበብ ረቂቅ የሆነው አምላክ ተነሳ። በጀመረበት ጥበቡ ፈጸመ። ኢሳይያስ 7:14፣ ማቴዎስ ምዕራፍ 1 ቁጥር 20፣
ሉቃስ ምዕራፍ 2 ቁጥር 6 በእግዚአብሔር ኃይል ከሞት የተነሱ ቢኖሩም መቃብሩ እንደተዘጋ በራሱ ኃይል የተነሳ ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው። ለምሳሌ አልዓዛር ከሞት ቢነሳ መቃብሩ ተከፍቶለት መግነዙ ተፈቶለት ነው። ክርስቶስ ግን መቃብሩ ሳይከፈት እንደተዘጋ ተነስቷል። ዮሴፍና ኒቆዲሞስ ጌታችንን ገንዘው ከቀበሩት በኋላ የካህናት አለቆችና ፈሪሳውያን ወደ ጲላጦስ ተመልሰው ያ ሰው ክርስቶስ ማለታቸው ነው ገና በሕይወቱ ሳለ ከ3 ቀን በኋላ እነሳለሁ ሲል ሰምተነው ነበር። እንግዲህ ደቀ መዛሙርቱ በሌሊት ሰርቀው ለሕዝቡም ከሙታን ተነሳ እንዳይሉ የኋለኛይቱ ስህተት ከፊተኛይቱ ይልቅ የከፋች ትሆናለችና መቃብሩ እስከ 3ኛው ቀን ድረስ እንዲጠበቅ እዘዝ አሉት። ጲላጦስም አያገባኝም፣ እንደፈለጋችሁ እናንተው ራሳችሁ አስጠብቁ አላቸው። እነርሱም ሄደው ድንጋዩን አትመው ለስነው ከጨረሱ በኋላ ይህም አለበቃ ብሎ መቃብሩን በወታደሮች አስጠበቁ። ማቴዎስ 27 ቁጥር 63 ሆኖም ግን የፈሩት ይደርሳል የጠሉት ይደርሳል ነውና ነገሩ በታላቅ ድንጋይ የተገጠመው መቃብር ድንጋዩ እንደታተመ ክርስቶስ ሞትን ድል አድርጎ ተነሳ። ይኸውም ምንም ማንም የማያግደው መለኮት በተዋህዶ ከስጋ ጋር በመቃብር ስለነበረ ነው። በተዋህዶ የቃል ገንዘብ ለስጋ የስጋም ገንዘብ ለቃል መሆኑን ለማስረዳት ነው። ለምሳሌ አይሁድ ብዙ ጊዜ በድንጋይ ቀጥቅጠው ሊገሉት ሲፈልጉ እያዩት ይሰወርባቸው ከእጃቸውም ይወጣ ነበር። በመካከላቸው አልፎ ሲወጣም አያዩትም ነበር። ዮሐንስ ምዕራፍ 8 ቁጥር 59፣ ዮሐንስ ምዕራፍ 10 ቁጥር 39። ይህም መለኮት የተዋህደው ስጋ በመሆኑ ነው። ከትንሣኤው በኋላም ከአንዴም 2 ጊዜ ከተዘጋ ቤት ውስጥ በሩ ሳይከፈት ገብቷል። ይህም በሁለት ምክንያት ነው። የመጀመሪያው ሐዋርያት ከመፍራታቸው የተነሳ ቢያንኳኳም እንደማይከፍቱለት ስላወቀ በሩ እንደተዘጋ ገብቶ ትንሣኤውን አበሰራቸው። ሁለተኛው አምላክነቱን ለመግለጥ ነው። ሰውነቱ ረቂቅ መለኮትን የተዋሃደች እንደሆነች ሲያስረዳቸው ነበር። ዮሐንስ ምዕራፍ 20 ቁጥር 19። በመሰረቱ ሳይከፍት በተዘጋ ቤት ውስጥ መግባቱ ድንቅ ነገር አይደለም። እርሱ ያከበራቸው ቅዱሳኑም አድርገውታል። ለምሳሌ ነቢዩ ዳንኤል በተራቦ የአናብስት ጉድጓድ ውስጥ ተጥሎ በላዩ ላይ ድንጋይ ተገጥሞበት ሳለ ነቢዩ ዕንባቆም በመልአኩ ተራዳይነት ድንጋዩ እንደተገጠመ ሳይከፍት ገብቶ ዳንኤልን መግቦት ወጥቷል። ታሪኩ እንዲህ ነው። ነቢዩ ዳንኤል ለጣዖት አልሰግድም በማለቱ ምክንያት በባቢሎን ከተራቦ አናብስት ጉድጓድ በግፍ ጣሉት። መልአኩ መጥቶ የአናብስቱን አፍ ዘግቶለት እንደ ለማዳ ውሻ ሆነውለት ጠረኑን በማሽተት ብቻ ረሃባቸውን እያስታገሱ አጫውተውታል። ዳንኤል ጦሙን ውሎ አድሮ ስለነበር ዕንባቆም የተባለ ሰው ለአጫጆች ምሳ ይዞ ሲሄድ መልአኩ ቅዱስ ገብርኤል በጎዳና በአምሳለ ጎልማሳ ሆኖ ተገናኝቶ አንተ ሰው የያዝከውን ምሳ ወስደህ ለዳንኤል ስጠው አለው። ዳንኤል ያለበትን ቦታን ያላውቀውም አለው። ሴት በማንጠልጠያ ባንዲት ጣቷ የቅቤ ቅሏን እንደምትይዝ መልአኩም የዕንባቆምን አንዲት ጸጉሩን ይዞ ዳንኤል ካለበት ቦታ ወስዶ አደረሰው። ዕንባቆምም ጉድጓዱን ሳይከፍት እንደተቆለፈ ገብቶ መግቦት እንደተቆለፈ ወጥቷል። ዳንኤልም በምግብ ትንኝን የማይዘነጋ አምላክ እኔንም አልዘነጋኝም ብሎ አመስግኗል። ይህ ምሳሌ ነው። ጉድጓድ የእመቤታችን፣ ዕንባቆም የጌታ፣ ዳንኤል የምእመናን ምሳሌ ሲሆን ዕንባቆም ጉድጓዱን ሳይከፍት ገብቶ ዳንኤልን መግቦት ሳይከፍት እንደወጣ ጌታም ከእመቤታችን በሕቱም ድንግልና ተጸንሶ በሕቱም ድንግልና ተወልዶ ምእመናንን ሥጋው ደሙን የመመገቡ ምሳሌ ነው። ዳግመኛም ሄሮድስ ቅዱስ ጴጥሮስን አስሮ ወደ ወህኒ በጣለው ጊዜ የእግዚአብሔር መልአክ በሩን ሳይከፍት ገብቶ ቅዱስ ጴጥሮስን በሌሊት ከወህኒ ይዞት ሳይከፍት ወጥቷል። ስለዚህ ጌታም መቃብሩ እንደተዘጋ መነሳቱና በዝግ ቤት መግባቱ ይህ ለሱ ድንቅ ነገር አይደለም። የሐዋርያት ሥራ ምዕራፍ 12 ቁጥር 4 ላይ የዳንኤልም ለአናብስት እንዲሰጥ ሆኖ በጉድጓድ መጣሉም ትንቢተ ዳንኤል ምዕራፍ 6 ላይ የምናገኘው ታሪክ ነው። ለዛሬ በመጨረሻ የምናነሳው ታዲያ መቃብሩን ማን ከፈተው የሚል ነው። መልአኩ ከሰማይ በወረደ ጊዜ የምድር መናወጥ ሆነ። በጎልጎታ መቃብር ላይ የተገጠመውን ትልቅ ድንጋይ አንከባሎ በላዩ ላይ ሲቀመጥ መቃብሩን እንዲጠብቁ የተቀጠሩ ወታደሮች መልአኩን አይተው እንደ በድን ሆኑ፣ በግንባራቸው ተደፉ። የአይሁድ ሰንበት ቅዳሜ ካለፈ በኋላ እሁድ በማለዳ መግደላዊት ማርያም፣ የያዕቆብ እናት ማርያም፣ ሰሎሜም ሽቱ ሊቀቡት ወደ መቃብሩ ወጥተው ነበር። ትልቁ ጭንቀታቸው ድንጋዩን ከመቃብሩ ደጃፍ ማን ያንከባልልልናል የሚል ነበር። ድንጋዩ እጅግ ትልቅ ነበርና አሻቅበውም ሲያዩ ግን ድንጋዩ ተንከባሎ አገኙት። ወደ መቃብሩም ገብተው ነጭ ልብስ የተጎናጸፈ ጎልማሳ በቀኝ በኩል ተቀምጦ አዩና ደነገጡ።
በጎልማሳ አምሳል የተገለጠላቸው የጌታ መልአክ ነበር። እርሱ ግን አትደንግጡ፣ የተሰቀለውን የናዝሬቱን ኢየሱስ እንደምትፈልጉ አውቃለሁ፣ ተነስቷል፣ በዚህ የለም አላቸው። ማርቆስ 16 ቁጥር 1። ጌታችን በዝግ መቃብር ከተነሳ በኋላ ባዶ የነበረውን መቃብር የከፈተው ይህ የጌታ መልአክ ነው። የከፈተበትም ምክንያት በእምነት የመጡ እነዚህ ሴቶች ተስፋ ሳይቆርጡ ያልተነሳ መስሏቸው ዘወትር በመመላለስ እንዳይቸገሩ ነው። አንድም ትንሣኤውን እንዳይጠራጠሩ ለሌላው ማስረግጠው እንዲመሰክሩ ነው። ጎልጎታ የቤተ ክርስቲያን ምሳሌ ናት። ድንጋዩ ክርስቶስን የተሸከመች አማናዊት ጎልጎታ ቅድስት ቤተ ክርስቲያን የክርስቶስን ኃይል እንዳትገልጥ ትንሣኤውንም እንዳትመሰክር የሚቃወሙ የመናፍቃንን ክደት፣ የአላውያንን ክፋት፣ የካድሬዎች ክስን ይወክላል። ሆኖም ግን ይህ ድንጋይ ክርስቶስ መነሳቱን ለመጋረድ እውነቱን ለመካድ ሊያገለግል የሚችለው መልአኩ ከሰማይ እስኪወርድ እስኪያንከባልለው ድረስ ብቻ ነበር። የእግዚአብሔር መልአክ ከሰማይ ሲወርድ በቅድስት ቤተ ክርስቲያን የተገጠመው የክደት ድንጋይ፣ የክስ ድንጋይ፣ የአመጽ ድንጋይ ሁሉ ይንከባለላል። እንግዲህ ለዛሬ እንደሱ እንደ አምላካችን ፈቃድ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ትንሣኤ ከሌሎቹ ማለትም ቀድመው ሞተው ከተነሱት በምን ይለያል? ይህንን ከትንሣኤዎች ሁሉ ልዩ የሚያደርገው ምንድን ነው? የሚለውን 7 ነጥቦችን አይተን ቅድስት ቤተክርስቲያናችን የምታስተምረን ትምህርት በዚህ ተከታትለናል። የመጀመሪያው አስነሽ የሌለበት ትንሣኤ ስለሆነ ነው። ሁለተኛው ዳግም ሞት የሌለበት ትንሣኤ ነው። ሶስተኛ ትንሣኤ ዘጉባኤን የማይጠብቅ ትንሣኤ ነው። አራተኛ የትንሣኤያችን በኩር የሆነ ትንሣኤ ነው። አምስተኛ በሐዲስ ሥጋ የተደረገ ትንሣኤ ነው። ስድስተኛ ሕይወትን የሚሰጥ ትንሣኤ ነው። ሰባተኛ በሕትምት መቃብር የተደረገ ትንሣኤ ነው ብለን ነው እንግዲህ አምላካችን ሕይወትና በረከት በሆነው ለሁላችንም መጽናኛ በሆነው ቃሉ የሱን ትንሣኤ በሚያጠይቅ መልኩ የነገረን ያስተማረን። ይህንንም አምላካችን በዚህች ዕለትም እንዲነግረን ፈቃዱ ስለሆነልን ክብር ምስጋና ለገናና ስሙ ይሁን። ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን ለምንጠይቃቸው ጥያቄዎች፣ ለምናደርጋቸው ድርጊቶች፣ ለምናከናውናቸው ለምንፈጽማቸው ስርዓቶች ሁሉ በአጠቃላይ ቅድስት ቤተክርስቲያናችን ከላይ እስከታች ድረስ ለእያንዳንዱ ነገር ምላሽ ሰጥታ መጽሐፍ ቅዱስን አብነት አድርጋ የአባቶችን በመንፈስ ቅዱስ ተመርተው የነገሩን የነሱን ሁሉ ጥርጥር የሌለባት እምነታቸውን ምስክር አድርጋ በዚህ መልኩ ትነግረናለች፣ ታስተምረናለች። እንድንጸና፣ እንድንጽናና፣ እንድንተጋ፣ እንድንበረታ በዚህም ሕይወት እንድንመላለስ ዘወትር ትመክረናለች። አምላካችን አሁንም በተዋሕዶ እምነታችን ስላኖረን ክብርና ምስጋና ለገናና ስሙ ይሁን። በተለያየ መልኩ የሚነሱ ጥያቄዎችም እንደው የምንሰማቸው ጉዳዮች አሉ። በቅዱሳን፣ በጻድቃን፣ በሰማዕታት፣ በሐዋርያቱ፣ በነቢያቱ ከሁሉ በላይ ደግሞ ከእናታችን ከእመቤታችን ከንጽሕት ቅድስት ድንግል ማርያም ጋር በተያያዘ ማንም ሰው ሊደርስበት የማይቻለው ምስጢር የያዘች ቤተክርስቲያን እያለች እንዲሁ ብቻ ለአእምሯችን ስራ ለመስጠት እኛም ማናስተምር ማለትም ቤተክርስቲያኒቷ የማታስተምር አንድም እያለች በምስጢር የማትናገር ይመስል የተለያዩ አጀንዳዎችን እየተከፈተ ቤተክርስቲያኒቷ እንዲህ ትላለች እየተባለ የማትለው ነገር ሁሉ እየተከፈተባት የምንሰማቸው እንግዳ የሆኑ ነገሮች አሉ። ነገሩ እንግዳ የሚሆነው እንግዳ ለሚሆንባቸው ካልሆነ በስተቀር ቤተክርስቲያን ይቀረሽ የማይባል ከንጹህ ምንጯ ከማይደርቀው ጓዳዋ በአጠቃላይ ከማይነጥፈው ትምህርቷ እያመጣች የምትነግረን የምታስተምረን ጥርት ያለ ትምህርት እንዳላት ከሁላችንም የተሰወረ አይደለም። ስለዚህ ቀረብ ብለን ቤተክርስቲያኒቷ ምን ትላለች፣ አንድን ነገር ስትተረጉም ምን እያደረገች ነው የምትተረጉመው፣ ምን ብላ ነው የምትፈታው የሚለውን በመጠየቅና በንጹህ ልቦና በመከታተል አምላካችን በእውነት በቤተክርስቲያናችን ላይ የሚያስተምረውን ትምህርት በትህትናና በትዕግስት ሆነን መከታተል እንዳለብን የሚያሳስቡ ብዙ መልእክታት ነው እንግዲህ የሚተላለፉልን በተለያዩ አጋጣሚዎች ማለት ነውና የምንሰማውም ከማን እንደሆነ እንድናውቅም ምንጩ ከምን እንደሆነ ለምን እንደተነገረ ማን እንደተናገረው በዛ መልኩም ደግሞ ቤተክርስቲያን በዚህ ጉዳይ ላይ የምትሰጠው መልስ ምንድነው የሚለውን ከራሷ ከቤተክርስቲያኒቷ እውነተኛ ልጆች አንደበት ከአባቶቻችን እየሰማን እምነታችንን አጠንክረን በሃይማኖት ጸንተን በመግባር ቀንተን እንድንኖር የሚያሳስቡ መልእክቶችን ነው በእውነት በጸሎት እየተማጸን መስማት የሚገባን። ብዙ ነገሮች እየሰማን ስለሆነ ነው። ለሁሉም ደግሞ እኛም በጊዜው መቼስ ለሚነገሩ ነገሮች ሁሉ የሚሰጡ ምላሽ የሚሰጡ የተለያዩ አባቶች በየቦታው ስላሉ እንደው መደራረብ እንዳይሆን ብለን ነው እንጂ በተለያዩ ሶሻል ሚዲያዎች የሚሰሙ ምላሽ የሚያስፈልጋቸው ጥያቄዎች አሉ። ለነሱም እኛም ያው ሁሌም እንደምናደርገው መጽሐፍትን እየጠቀስን እንዲህ ነው ብላ ቤተክርስቲያኒቷ የምታስተምረው ማለት አስቸግሮን ሳይሆን ግን ለሁሉም መልስ እየተሰጠበት ስለሆነ እንደው ድግግሞሽ እንዳይሆን ነው። አስፈላጊ ሆኖ ከተገኘም ደግሞ
እንመጣበታለን። ለሁሉም ግን አሁን ያለነው በትንሳኤ ጊዜ ነውና የትንሳኤያችን በኩር የሆነ እሱ መድኃኔዓለም ኢየሱስ ክርስቶስ ይህንን ያሳየንን የትንሳኤ ብርሃን ከሕይወታችን ከልባችን እንዳያጠፋብን በዚህ ላይ ትኩረት አድርገን መነጋገርን ስለመረጥን ነው። ጊዜው ነውና ወቅቱ ነውና በዚህ መልኩ መነጋገርን የመረጥነው። በዚህ ውስጥ እንኳን ራሱ የሚጠይቁ ሰዎች ጥያቄ ስለሚመጣ በውስጡ ምላሽ ስላለው ያንንም አርቆ ለማጠር ስለሚመቸን ነው። ለሁሉም እንቀጥላለን። አሁንም ይሄንኑ የሚጠይቅ ወይም ደግሞ የሚመለከት ከትንሳኤው ጋር የተያያዘ በክፍል 2 ደግሞ የምንመጣበት ሌላ መርሃ ግብር አለን። ደግነትና ምሕረቱን ይቅርታውና ረድኤቱን አብዝቶ ለዚህ ያደረሰን የሁላችን አባት የሁላችን ጌታ የሰማነውን በልባችን ያሳድርልን። ይህንንም ደግሞ ጽፈው ደጉ ሰው የሰጡንን ሊቀ ጉባኤ ጌታውን ደምጸን በሆህተ ስብከት የቅዱስ ያሬድ ቅጽ 2 ላይ ያገኘነው ነውና የሕይወትን ቃል ያሰማልን፣ በእድሜ በጸጋ ይጠብቅልን። ሌሎች ዘርዘር ያሉ ጉዳዮችን በዚህ መጽሐፍ ላይ የተጻፉትን ማወቅ ከፈለጋችሁ እንግዲህ መጽሐፉን ይዛችሁ መጠቀም የምትችሉ መሆኑን ከወዲሁ አሁንም እንደ ሁልጊዜው አጥብቀን አጽንተን መልእክቱን ለእናንተ እናደርሳለን። ይቆየን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። የቀጠሮ ሰዎች ይበለን። የትንሳኤያችን ጌታ ቸሩ መድኃኔዓለም በልባችን ያሳየንን ይህንን ታላቁን የትንሳኤውን ብርሃን እስከ መጨረሻው ድረስ እንድንጠብቀው እንዲያደርገን እሱ ፈተናችንን እንዲያርቅልን ፈታኛችንንም እንዲያስርልን አሁንም የተቀደሰ ፈቃዱ ይሆንልን። ርርተ ህሊና ርርተ ልቦና ቤዛዊተ ዓለም ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም የኔንም የእናንተንም መጨረሻ ታሳምርልን። ማህደረ ተዋህዶ እንደ ኦርቶዶክሳዊ ተዋህዶ ቤተክርስቲያናችን እምነት ስርዓትና ትውፊት የሚተላለፍልንን መንፈሳዊ የዩቲዩብ አገልግሎታችንን ነበረ ስናደምጥ የቆየነው። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። አሁንም መልካም የትንሳኤ በዓል ይሁንልን። እንመለስበታለን። እስከዚያው በያለንበት ሰላም እግዚአብሔር ከሁላችን ጋር ይሁን። አሜን።